አንድ ምሽት ኢት በቤት ውስጥ በጉጉት እየተዘዋወረ አንድ እንግዳ ድምጽ ከየት እንደሚመጣ ለማወቅ ይሞክራል። በመጨረሻም አንድ በር ከፍቶ በዚያም አንዲት ሴት ለአንድ ጭንብል ላደረገ ሰው ደስታን ስትሰጥ ይመለከታል። ያ የሚያስፈራ ሰው ወደ ልጁ ይቀርብና አስፈሪ እይታ አሳይቶት በመጨረሻም ኢት ጮክ ብሎ ፈሱ ሲያመልጠው ካለበት አስፈሪና ተደጋጋሚ ህልም ይነቃል። የአዋቂ ህልም ተዋናይ የሆነው አባቱ አቶ ንዋይ ድምጽ እንዲቀንስ ሊነግረው ወደ ክፍሉ ገብቶ ከጥቂት ደቂቃዎች በኋላ ንዋይ ወደ ፊልም ቀረጻው ሲመለስ ኢትም ከጎን ክፍል ሆኖ ድምጹን በግልጽ መስማት ይችላል። ድንገት አባትየው በፊልሙ ቀረጻው መካከል በልብ ድካም ህይወቱ አልፎ የድንገተኛ አደጋ ሰራተኞች የታዳጊውን አባት ወደ አምቡላንስ ሲጭኑ ጓደኛው ሊሳም ታጽናናዋለች። በሚቀጥሉት ቀናት ጋዜጦች ለሞተው የአዋቂ ፊልም ተዋናይ የመታሰቢያ ጽሑፎችንም አውጥተው አንድ ቀን ጠዋት ኢት ከቤቱ መግቢያ በር አጠገብ ከዣን ክላውድ ላብራቶሪ የተላከ አንድ ትልቅ ሳጥንም አገኘ። ወደ ቤት ተሸክሞት ከገባ በኋላ ሳጥኑ በድንገት ሲንቀጠቀጥ ኢት ምን ሊሆን እንደሚችልም በማሰብ ይገረማል። ስለዚህ ጥቅሉን ከፍቶት በጥንቃቄ በውስጡ ያሉትን መከላከያ ጥሬዎች ሲፈትሽ የአንዲት ሴትን ደረት ይገለጣል። እቃውን ሲነካው ነገር ግን የአንድ ሰው እጅ የእጁን አንጓ ይዞት የፈራው ታዳጊ ወደ ኋላ አፈግፍጎ እያለ በትንሽ ልብስ የተሸፈነች ቆንጆ ሴት ከሳጥኑ ውስጥም ብቅ ብላ በጃፓንኛ ቋንቋ ስሟ አና መሆኑን ትገልጽና የሚፈልገውን ሁሉ እንደምታደርግለት ስትነግረው ኢት በሁኔታው ተውጦ ፈሶ ያመልጠዋል። ይህ ደግሞ በተደሰተ ቁጥር ሳያውቀው የሚከሰት ምላሽ ነው። ከቤት ወጥቶ ሲሮጥ የአባቱን ጓደኛና ሳይንቲስት የሆነውን አጎት ዣንን አግኝቶት አዛውንቱ ጥቅሉን ከፍቶ እንደሆነና የሮቦቷን ደረት ነክቶ እንደሆነ ታዳጊውን በጭንቀት ሲጠይቀው እሱ መልስ ከመስጠቱ በፊት አና ትደርስና ሰውነቱንም ስሜት ቀስቃሽ በሆነ መንገድ መንካት ትጀምራለች። ሳይንቲስቱ ሮቦቷን ለጊዜው ለማስቆም የሚስጥር ቃሉን እንዲናገር ማዞት ከደቂቃዎች በኋላ ዣን እንደገለጸው አና እሱና የኢት አባት ያዘጋጁት ሰው ሰራሽ በኤአይ ፕሮግራም የምትሰራ የደስታ አሻንጉሊት ሙከራ ናት። ሮቦቷ ወደ ቤቱ የተላከችው የአዋቂው ፊልም ተዋናይ እንዲሞክራት እንደነበር፣ ምክንያቱም ለባለ ሀብቶች ለማቅረብ አቅደው እንደነበር ይናገራል። ሆኖም አሁን አቶ ንዋይ ስለሞተና ታዳጊው ከሷ ጋር ስለተጣመረ ልክ ሞባይል ስልክ የባለቤቱን የጣት አሻራ ብቻ እንደሚያውቀው ሳይንቲስቱ ከእንግዲህ መልሶ ሊወስዳት አይችልም። የተጋባው ኢት ምን ማድረግ እንዳለበት ሲጠይቀው ዣንም ለባለ ሀብቶች እንደሚሰራ ለማረጋገጥ ከሷ ጋር መተኛት እንዳለበት ነግሮት ኢት እምቢ ሲል አዛውንቱ ለእያንዳንዳቸው 50 ሚሊዮን ብር ለባለ ሀብቶች መክፈል እንደሚጠበቅባቸው ገልጾ ዣን ከአና ጋር አንድ ጊዜ ብቻ መተኛት እንዳለበትና ያኔም ችግራቸው ሁሉ እንደሚፈታም ያረጋግጥለታል። ሆኖም ታዳጊው በትምህርት ቤት መጸዳጃ ቤት ውስጥ አዲስ ሴት ተማሪ ነክታው ከእሱ ጋር መተኛት እንደምትፈልግ የነገረችውን ጊዜ ያስታውሳል። እንዳለመታደል ሆኖ የኢት ጋዝ ምላሽ ሴቲቱ እንድትሸሸውም አድርጎ ሁለት ወንድ የክፍል ጓደኞቹም እንደ አባቱ ልምድ ያለው አፍቃሪ መሆን ባለመቻሉም እያፌዙበት በመጨረሻም ሳይንቲስቱ የምርት መመሪያውን ሰጥቶት እሱና አሻንጉሊቷ መግባባት እንዲችሉ ቋንቋውን ወደ ታይላንድኛ እንዲቀይርም አሳሰበው። ሰውየው ሲወጣ በአና እይታ ታብሌቱን እየተመለከተ ታዳጊው መመሪያውን ሲያነብ አይቶ ከደቂቃዎች በኋላ ኢት የአናን መቼቶች ለማግኘት ጀርባዋን አሻሽቶ ቋንቋውን ወደ ታይላንድኛ በተሳካ ሁኔታም ቀይሮ አሁን መግባባት ስለቻሉ ታዳጊው ምን ያህል ባትሪ እንደቀራት ሲጠይቃት አናም በእግሯ ላይ 94% መሆኑን ታሳየዋለች። ኃይሏን ከባድ እንቅስቃሴ በማድረግ መጨረስ ትችል እንደሆነ ሲጠይቅ ሮቦቷን ማረጋግጣለት ስለዚህ እንደ ሜዲሲን ቦል ላይ መዝለል ኤሮቢክስና የተለያዩ እንቅስቃሴዎችን እንድታደርግ አዟት ድንገት ከመዝጋቷ በፊት የኃይል መጠኗ 5% ላይ መሆኑንም ተናግራ ኢት ወደ አሻንጉሊቷ ቀርቦ በጣም እንደጋለች አስተውሎ ከዚያም በብርድ ልብስ ይሸፍናትና ለትምህርት ቤትም ልብሱ መልበስ ይጀምራል። ተማሪው ከወጣ በኋላ ዣን ለአና ረዥም ጊዜ የሚቆይ ባትሪ ለመቅጠም በሚስጥር ወደ ቤት ገብቶ ከደቂቃዎች በኋላ አሻንጉሊቷ ወደ ዩኒቨርሲቲ ሄዳ ታዳጊውን እንድታገኝም ፕሮግራም አድርጓት ስለዚህ አና ወደ ትምህርት ቤት ስትሮጥ የምታልፍበትም ሰው ሁሉ በውበቷ ይደነቃል። በክፍል ውስጥ የኢት ጓደኞች ፔንጉዊን፣ ፖፕ እና ሊሳ ስለ ፊልም ፕሮጀክታቸውም ይከራከራሉ። ድንገት አና ወደ ክፍሉ ስትገባ በዚህ ያፈረው ተማሪ እንደ ሩቅ ዘመዶ አድርጎም እንዲያስተዋውቃትም ተገደደ።
ወዲያውኑ በእሷ የተማረኩት ፔንጉዊን እና ፖፕ ሴትዮዋ ተዋናይ ወይስ ሞዴል እንደሆነች ጠይቀውት፣ ሊሳ ግን ከልጅነታቸው ጀምሮ ጓደኛሞች ቢሆኑም አናን ለምን ጠቅሶ እንደማያውቅም በንዴት ጠይቀው፣ ከክፍል በኋላ ሴቷ ጓደኛው ፖፕን በአና ደረት ላይ በአክብሮት በጎደለው መልኩ ስለተመለከተ ትገስጸዋለች። ከጥቂት ሰከንዶች በኋላ ራታናና የተቀሩት የታይላንድ ሴቶች ጥበቃ ክለብ አባላት አና ገላጭ የትምህርት ቤት ዩኒፎርም በመልበሷም ይወቅሷታል። እንድታቆም ለማድረግ ፖፕ መነጽሯን በጨዋታ ቀምቷት ተመልሰው ለማግኘትም በትህትና እንድትጠይቀው አስገድዷት። የክለቡ ፕሬዝዳንት ተረብሻ እንዳለውም አድርጋ ከግጭቱ በኋላ የኢት ጓደኞች እሱና አና መሄዳቸውንም ይረዳሉ። እነሱ ሲወጡ ራታና ሕግ ተላላፊዎቹ ለጥፋታቸው እንዲጸጸቱ ለማድረግ ምላ ሌላ ቦታ ታዳጊው ወደ ቤት መሄድ እንዳለበትም እየተናገረ፣ ስለዚህ ሮቦቷም ጀርባዋ ላይ እንዲወጣ ነግራው ተሸክመው ወደ ቤት ስትሄድም እናያለን። ቤት ውስጥ ኢት አሻንጉሊቷን አመስግኗት ከዚያም ባትሪዋን እንዴት እንደሞላች ሲጠይቃት አና ዣን ባትሪዋን በቀላሉ በማይሞቅና በማያልቅ ሌላ ባትሪ እንደቀየረው ተናግራ ባትሪዋ የት እንደሚቀመጥ ሲጠይቅ የሸሚዝ ቁልፏንም መፍታት ጀምራ ታዳጊውም እንድታቆም እየነገራት፣ በዚህ ቅጽበትም ሊሳ መታ በእውነት ዘመድ እንዳልሆኑ በመጠርጠሯ ትክክል እንደነበረችም ትናገራለች። ድንገት ሮቦቷ ባትሪዋ ያለበትን ቦታ ለማሳየት እግሮቿን ስትከፍት ይህም ኢትንና ሊሳንም ያስደነግጣቸዋል። ከደቂቃዎች በኋላ ታዳጊው ሁኔታውን ለጓደኛው አስረድቶት እሷም በሮቦቷ ፋንታ ፖፕ ወይም ፔንጉዊን ቢተኙ እንደሚሻል ስትመክረው፣ ሆኖም አና የደህንነት መከላከያ ሲስተም እንደተገጠመላትና ይህም ማለት ከባለቤቷ ውጪ ማንንም የምታጠቃ መሆኗንም ይናገራል። ሊሳ ባለማመን የአሻንጉሊቷን ደረት ለመንካት ስትሞክር ነገር ግን በኤሌክትሪክ ተይዛ ያ ምሽት አና አብረው የመተኛት እድላቸው 75% መሆኑን ስታሰላ ከታዳጊው ጋርም ለመተኛት መሞከር ጀመራ። ሆኖም እሱን ለማስደሰት ከብርድ ልብሱ ስር ስትገባ ሆዱን ያመውና ያንን ጭብል ካደረገው ሰው ጋርም የሚያየውን ተደጋጋሚ ህልም እያስታወሰ ነገሮች ሳይባባሱ ሮቦቷ ተበላሽታ ቆማ፣ ይህም ኢት ከእሷ እንዲርቅም እድል ሰጠው። በማግስቱ ሳይንቲስቱ ኢት በሴቶች ላይ በራስ መተማመን እንዲኖረው እርዳታ እንደሚያስፈልገው ተረድቶ ስለዚህ የቀድሞ የጓደኛውን ልጅ የፍቅር አሰራር ጥበብ እንድታስተምረው በዓለም ታዋቂ የሆነችውን ሴንግ ዳኦ የተባለች ጡረታ የወጣች የአዋቂ ፊልም ተዋናይንም ይጠራል። የተሳካ የልብስ እጥበት ቢዝነስ ቢኖራትም ሴትዮዋ ጥያቄውን ተቀብላ በዚያኑ ቀን ሴንግ ዳኦ ወደ ኢት ቤት ሄዳ የምታገኛቸው ወንዶች ሁሉ ስታልፍን በዝምታ ይደመማሉ። ይህ በእንዲህ እንዳለ አና በመኝታ ክፍል ውስጥ ነቅታ ሲስተሟ መሻሻሉንም አብስራ ሳሎን ውስጥ ሴትዮዋ ስለ ኢት ሟች አባት ስታወራ ስሜታዊ ሆና ከዚያም በተደሰተ ቁጥር ጋዜ ማውጣት ሁኔታው ጠይቀው እሱም እንዳለ አረጋግጦላት ስለዚህ ሴንግ ዳኦ እጆቹ ወስዳ ደረቷ ላይ ከማስቀመጧ በፊት ከሴት ጋር ለመሆን እንዳይፈራ የሚያበረታቱ ቃላትን እንዲደግም አዛው። ድንገት አና ከሶፋው ጀርባ ትወጣና የሴትዮዋን አንገትን በካራቴ ትመታታለች። ከጥቂት ደቂቃዎች በኋላ በህመም ላይ ያለችው ሴት ምክር በሚፈልግበት ጊዜ ሁሉ እንዲደውልላት ነግራው ሮቦቷ እንደገና እንዳትመታትም እየተጠነቀቀች ስትወጣ ዓላማዋን ማሳካት እንዳልቻለችም ለሳይንቲስቱ ለመንገር ደውላ ከዚያም ሊሳ ሙሉ ሜካፕ አድርጋና አጭር ዩኒፎርም ለብሳ መጣ። በትምህርት ቤት ራታና ሊሳንና አናን አስቆማ ልብሳቸውን እንዲቀይሩ ስታዛቸው ይህም ፖፕንና ፔንጉዊንን እንዲያዝኑ አደረጋቸው። በፊልም ትምህርት ክፍለ ጊዜ መምህሩ የታይላንድ ሴቶች ጥበቃ ክለብ ፕሬዝዳንት ወደ እሱ መታ ቡድኑ ከጋብቻ በፊት ስለሚደረጉ ደስታ ሰጪ ተግባራት አደገኛነት የሚያሳይ ፊልም እንዲሰሩ እንደጠየቀችም ነግሯቸው መጀመሪያ ላይ ቡድኑን ቢቢልም መምህሩ ፊልሙ እንደ መዝጊያ ፕሮጀክት ሊያገለግል እንደሚችልና ጥሩ ስራ ከሰሩ እንደሚሰጣቸው ቃል ገብቶ ራታናም ፊልሙን እንዳያበላሹት ክትትል እንደምታደርግ ትናገራለች። በኋላ ላይም ቡድኑ ወደ ኢት ቤት ያመራሉ። ምክንያቱም በሟች አባቱ ስቱዲዮ ውስጥ ለፊልሙ የሚያስፈልጉ መሳሪያዎች አሉት። እሱም ሊሳ ስለ አና እውነተኛ ማንነት እንዳትነግራቸውም ተማጽኗት ከበር ውጪ ፔንጉዊን ወዲያውኑ ሴንግ ዳኦን ማውቋት እሱም ወዲያውኑ ራሱን አስተዋውቆ በስቱዲዮ ውስጥ የኢት ጓደኞች በቦታው ተበታትነው ባሉ ያልተለመዱ መጫወቻዎችና ቁሳቁሶች ይደነቃሉ። ብዙም ሳይቆይ ቡድኑ ስለ ፊልሙ መሰረታዊ ታሪክ ሲወያዩ ሴትዮዋም ከጋብቻ በፊት ደስታ ሰጪ ተግባራት አለማድረግን ማስተዋወቅ ለምን እንደሚያስፈልግ እንደማይገባት ተናግራ ከዚህ ይልቅ ደህንነቱ የተጠበቀና ኃላፊነት የተሞላበት ፍቅርን ማስተዋወቅ የተሻለ እንደሆነ ታስባለች።
ድንገት ኢት ሌሎቹ ሰዎች ፕሮጀክቱን በቁም ነገር እየወሰዱት እንዳልሆነ ስለተሰማው የዛሬው ስብሰባ ማቆም እንዳለባቸው ተናግሮ ያም ምሽት ሮቦቷ ታዳጊውን ከእሷ ጋር እንዲተኛ ብትገፋፋው እሱ ግን ግፊቷን ችላ ብሎ በትምህርቱ ላይ ያተኩራል። ምን እያስጨነቀው እንደሆነ ስትጠይቀው ስለ 50 ሚሊዮን ብር ዕዳ ያለበትን ስጋትም አካፍሏት፣ ለዚህም አባቱን እየወቀሰ በጣም ዝነኛ የአዋቂ የፊልም ተዋናይ አባት ስላለው አሪፍ እንደሆነ ሰዎች እንደሚያስቡ ነገር ግን እውነታው ተቃራኒ እንደሆነም ይናገራል። አናም አቶ ነዋይ ምን አይነት አባት እንደነበሩ ስትጠይቀው ኢትም ጎበዝ አባት እንደነበሩ ነገር ግን አንዳንድ ጊዜ ሰውየው ላደረጋቸው መጥፎ ነገሮች ሁሉ ካሳ እየከፈለ እንደሆነ እንደሚሰማው ተናግሮ ሆኖም አባቱ ጉድለቶች ቢኖሩበትም ሁል ጊዜ ይወደው እንደነበርም ይገልጻል። ሮቦቷ ፍቅርን ለመረዳት እንደሚከብዳት ስትገልጽለት ስለዚህ ታዳጊው አንድ ሰው ሌላውን ሰው በእውነት ወደደ የምንለው ጥሩንም ሆነ መጥፎውን ባህሪውን መቀበል ሲችል እንደሆነ ያስረዳታል። ከዚያም ያንን ስሜት ፕሮሰስ አድርጋ በሲስተሟ ውስጥ ማስቀመጣው ስሜቶችን ማዳበር ትችል እንደሆነ ሲጠይቃት እሷም ለወደፊቱ እንደ እውነተኛ ሰው እንደምትጠቀምባቸው ተስፋ ታደርጋለች። በሚቀጥለው ቀን በቀረጻ ወቅት ሊሳ ሮቦቷን ከመጥራቷ በፊት ወለሉ ላይ በሚስጥር የሚያዳልቅ ቅባት ቀብታ ሆኖም ራታና ወደ እሷ እየሮጠች ስትመጣ በቅባቱ ላይ ተንሸራታ በሚያሳዝን ሁኔታ አሻንጉሊቷ መውደቋ ጭንቅላቷን ስለጎዳው መስራት አቁማ የተጨነቀው ኢትም ደና መሆኗን በፍጥነትም ተመልክቶ ያም ምሽት እርዳታ ለመጠየቅ ወደ ጃን ደውሎ ሳይንቲስቱም ሮቦቷን እንደገና እንዲያስጀምራትና ዳታዎቿን እንደገና እንድታደራጅ እንዲጠይቃት መክሮት ከጥቂት ደቂቃዎች በኋላ አና ተመልሳ በርታ ደና መሆኗንም ትናገራለች። ሊሳ ይህን ያደረገችው ስለምጠላት እንደሆነ ስትጠይቀው ታዳጊው ግን ጓደኛው አናን ለመጉዳት አስባ እንዳልሆነና ምንም እንኳን ኩሩ ብትመስልም በእውነቱ ደግ ሰው እንደሆነች አስረድቷት ከዚያም አሻንጉሊቷ ሊሳን ይወዷት እንደሆነ ስትጠይቀው ኢትም እንደ ጓደኛ እንደሚወዳትና በህይወቱ አስቸጋሪ ጊዜያት ከጎኑ በመሆኗ አመስጋኝ እንደሆነም ይናገራል። የክፍል ጓደኞቹ በመጸዳጃ ቤቱ ሲያንጓጥጡበት ጓደኛው ያጽናናቸውን አስታውሶ ስለዚህ አና ምንም እንኳን በተለያየ ስሜት ውስጥ ብትሆንም ከታዳጊው ጋር በመሆኗ ደስታ የሚሰማት ነገር ፍቅር እንደሆነ ጠይቃው እሱም ስለሷ ምን እንደሚሰማው ስትጠይቀው ጥያቄዎቿን ከመመለስ ይልቅ የተረበሸው ኢቷን ካደራጀች በኋላ የመግባባት ችሎታዋ በጣም እንደተሻሻለ ብቻ ይናገራል። ሊሄድ ሲነሳ ባትሪዋን እስክትሞላ ድረስ ከጎኗ እንዲቆይ ጠይቃው ሁለቱ አልጋ ላይም ተቃቅፈው ያድራሉ። በሚቀጥለው ጠዋት ሮቦቷን ገላጭ ልብስ ለብሳ ሻወር ቤት ውስጥ በማግኘቱ ደንግጦ እሷም ንጽህና አስፈላጊ ስለሆነ በቀን 2 ጊዜ ሻወር እንደምትወስድ ገልጻለት ታዳጊው በደስታ ያንን አስፈሪ ህልሙን አስታውሶ ከዚያም ከሻወር ቤቱ ይሮጣል። በሴቶች መጸዳጃ ቤት ውስጥ ሊሳ አናን ይቅርታ ጠይቃት አሻንጉሊቷም እንዳልተናደደች ተናግራ እሷ ለምን እንዳልተናደደች ስትጠይቃት ሮቦቷ ትላንት ማታ ሊሳ ደግ ሰው እንደሆነች የነገራትን ከኢት ጋር ያደረገችውን ውይይትም ታሰማታለች። ከዛም ታዳጊውን ለመጀመሪያ ጊዜ ያገኘችበትን ጊዜ አስታውሳ ከአንድ ብልግና ከሚፈጽም ሰውዬ ኳሶቹን በመምቷትም አድኗትም ነበር። እሷም አመስግናው ራሷን አስተዋውቀው ጓደኛም ሆኑ። ሊሳ ኢት ሁል ጊዜ እንደሚጠብቃትና እሷ ጠንካራ የሆነችው እሱ ሁል ጊዜ ጠንካራ እንድትሆን ስለሚነግራት እንደሆነ ትናገራለች። ድንገት ሮቦቷ የጓደኝነት ጽንሰ ሐሳብን በሲስተማ ውስጥ ፕሮሰስ ስታደርግ ነገር ግን እሷ ታርማትና ኢትን እንደምታፈቅረው ነግራት ከመሄዷ በፊትም ሊሳ እሷና አና ለአንድ ሰው የሚፎካከሩ ጠላቶች መሆኗንም ደግማ ትነግራታለች። ያ ምሽት አሻንጉሊቷ ጥቁር ልብስ ከቆዳ ማሰሪያዎች ጋር ለብሳ ታዳጊውን እንደገና ገፋፍታው በትምህርቱ በጣም እንደተጠመደ ስታውቅ ክፍሉን ማጽዳት ጀመራ። ስታጎነብስም እንዲያያት እያደረገች ከዚያም አብሮ የመተኛት እድሉን 85% እንደሆነ ስታሰላ እሱም መሞከር እንዳለባቸውም ያስባል። ሆኖም የእሷ ጠንካራ አቀራረብ እሱ ቀድሞ እንዲጨርስ ሲያደርገው ያፈረው ታዳጊም ከክፍሉ በፍጥነት ይወጣል። በማግስቱ ፖፕ ወደ ግሩፑ ስብሰባ መጠጥ ይዘው መጥቶ ሊሳ አናን ለማስከር ማቀዱን ብታውቅም እንዲቀጥልበት አበረታታው። ከብዙ መጠጥ በኋላ ሴንግዳው ለጥቂት ጊዜ ስትወጣ ሌሎቹም ፔንጉዊን ደና መሆኗን እንዲያረጋግጥ ነግረውት ከጥቂት ሰከንዶች በኋላ ሊሳ ለኢት ጥሩ ስሜት እንደማይሰማትና አልጋው ላይ መተኛት እንደምትፈልግ ነግራው የተጨነቀው ታዳጊም ተከትሏት ሮቦቷ አብሯቸው ለመሄድ ስትነሳ ፖፕ ያስቆማትና እንድትቆይ አድርጎ ሊሳና ኢት መጠጥ ሲጠጡ ሁሉ ጊዜ ፍቅር እንደሚያጨዋውታቸው አስረድቷት እሷም እዚህ ቆይታ መዝናናት እንደምትችል ይነግራታል።
በመኝታ ክፍሉ ውስጥ ጓደኛው ታዳጊውን አልጋው ላይ ገፍታ ጥላው የሸሚዝ ቁልፏን መፍታት ስትጀምር እሱም እንድታቆም ነግሯት ጓደኛሞች ብቻ እንደሆኑ ሲናገር እሷ ግን ፊቷን ወደ እሱ ማስጠጋቷን ቀጥላ በስቱዲዮ ውስጥ ፖፕ ለአና ኢት መጠጥ የሚጠጡ ሴቶችን እንደሚወድ ሲነግራት ስለዚህ ሮቦቷ ጠርሙሱን አንስታ በአንድ ትንፋሽ ጨርሳው መጠጡ እንድትበላሽና መስራት እንድታቆም ሲያደርጋት ሰውየውም ከእሷ ጋር ለመተኛትም እንዳጋጣሚ ይጠቀምበታል። ከላብራቶሪ ሆኖ ዣን ሌላ ሰው ሮቦቷን እየነካት እንደሆነ ምልክት ሲደርሰው ስለዚህ በፍጥነት ወደ ኢት ደውሎ በመኝታ ክፍል ውስጥ ሊሳ ታዳጊውን ለመሳም ስትሞክር እሱ ግን እንደምንም አምልጧት ሱሪውን ለመፍታት ስትሞክርም ገፍቶ አወርዷት ስልኩን መልሶ ሳይንቲስቱን በዚያ ጊዜ አናም በአስቸኳይ እንዲፈልጋት ይነግረዋል። ምክንያቱም ሌላ ማንኛውም ሰው ከእሷ ጋር ቢተኛ የደህንነት ሲስተሟ ግለሰቡን ሊገለው ይችላል። እንደ እድል ሆኖ ታዳጊውም ሮቦቷን ከጓደኛው ለማዳንም በሰዓቱ ደረሰ። ፖፕን ሁል ጊዜ ከሴቶች ጋር መተኛት ብቻ በማሰቡ ገስጾት ጓደኛው ቆንጆ ሴት መመኘት የተለመደ እንደሆነና የኢትን ቢተኝነት ግን እንግዳ እንደሆነም ሲከራከር ስለዚህ ታዳጊው አና ሮቦት መሆኗን ገልጾለት ፖፕም ታዳጊው የማይፈልጋት ከሆነ እሱ ለራሱ እንደሚወስዳት ሲነግረው በንዴት ኢት ጓደኛውን 50 ሚሊዮን ብር ካለው ራሱን ነፃ ለማውጣት ሮቦቷን በደስታ እንደሚሰጠውም ይጠይቀዋል። አና የኢትን ጨካኝ ቃላት እንደሰማች ሲረዳ ይቅርታ ለመጠየቅ ቢሞክርም ነገር ግን አሻንጉሊቷ እውነተኛ እንባ እያነባችን በጥፊ ትመታዋለች። ከዚያ ከክፍሉ ስትወጣ ይህም ሊሳ ታዳጊው ሮቦቷን እንዲከተል እንድታዘው አድርጎ በውጪ አና ስታለቅስ የሐዘን ስሜት ባይኖራት እንደምትመኝ ተናግራ ከዚያ ወደ መንገድ ስትሮጥ አንድ ተሽከርካሪም ይገጫታል። ብዙም ሳይቆይ ሳይንቲስቱ የሮቦቷ ማዘር ቦርድ በከፍተኛ ሁኔታ እንደተጎዳና ወደ ላብራቶሪ መውሰድ እንዳለበት ተናግሮ ጉዳቱን መጠገን ትውስታዋን ሙሉ በሙሉ ሊያጠፋው እንደሚችልና እሱን ጨርሶ እንደማታስታውሰው ገልጾለት ኢት ለውጦቹ አስፈላጊ መሆናቸውን ሲጠይቀው አዛውንቱም ነገሮች ሁሉ ማብቃታቸውን እንዲቀበል ይነግሩትና ችግር ስለፈጠሩበትም ይቅርታ ይጠይቃሉ። በኋላ ሊሳና ፔንጉዊን የከፋውን ታዳጊ አናን እንዲያድናት አበረታተውት ስለዚህ ወደ ዣን ላብራቶሪም ያመራሉ። ሆኖም ሳይንቲስቱ እንዳለው ሮቦቷ ወደ ድሮ መቼቷ ተመልሳለችና አሁን እሱን አታስታውሰውም። ታዳጊው ትውስታዎቿን ለማቆየት ሌላ መንገድ ካለ ሲጠይቅ አዛውንቱም የአእምሮ ሞገዶቻቸውን በማገናኘት ግለሰቡ ወደ ጥልቅ ትውስታዎች ውስጥ እንዲገባ ማድረግ እንደሚቻልም ይናገራሉ። ሳይንቲስቱ ስለ ሂደቱ አደገኛነት ቢያስጠነቅቀውም ኢት ግን ለመቀጠል ወስኖ በሂደቱ ላይ ያለ ኢት በአእምሮ ውስጥ አና ስትሄድ አይቶ ሊከተላት ሲሞክር ነገር ግን በመጸዳጃ ቤት ውስጥ ወደ ነበረው ክስተት ትውስታ ይወሰዳል። በአሁኑ ጊዜ ከማፈር ይልቅ ለራሱ ቆሞም የሚያሾፉበትንም ሰዎች ተቃውሟቸው ከዚያም በፊልም ስቱዲዮ ውስጥ ተገኝቶ እዚያም አንዲት የተመሰቃቀለ ትዕይንት ከዓላማው ሊያዘናጋውን ሞክሮ ቀጣዩን በር ሲከፍትም ወደ ልጅነቱ ተመልሶ ጭንብል ያደረገውን ሰውም ተመልክቶ ሆኖም የአስፈሪ ጭንብል ስር የነበረው አባቱ እንደነበር ይረዳል። በመጨረሻም ኢት አና አልጋ ላይ ራሷን ስታ ተኝታ አግኝቷት ምንም እንኳን ለጥቂት ጊዜ ቢተዋወቁም ወደ ህይወቱ በመምጣቷ አመስጋኝ እንደሆነ ለሮቦቷ ነግሯት ሁሌ ጊዜ በጥሩ ሁኔታ ባይዛትም እሷ ግን ሁሌ እሱን ለመርዳት ትሞክር እንደነበር ገልጾ ለተናገራቸው ጎጂ ቃላት ይቅርታ እንዲጠይቃት እንድትነቃ ሲለመናት በሚያስገርም ሁኔታ እቅዳቸው ይሳካና አሻንጉሊቷ ነቅታ አቅፋው ይህ በእንዲህ እንዳለ በእውነተኛ ዓለምም አና ነቅታው አቅፋ ትታያለች። ከቀናት በኋላ ኢትና አሻንጉሊቷ አሁንም በፍቅር ተግባር አልተሳካላቸውም። ነገር ግን ታዳጊው ስለ 50 ሚሊዮን ብር ዕዳ ከእንግዲህ መጨነቅ አያስፈልገውም። ምክንያቱም አንድ አሜሪካዊ የፊልም አዘጋጅ የአባቱን ፊልሞች መብት ለመግዛት መጥቷል። ፖፕና ራታና ከመጀመሪያው ጀምሮ እርስ በእርሳቸው ይዋደዱ እንደነበር ተረድተው በራታና የድንግልና መሐላ ምክንያት ለጊዜው ለመቆጠብም ወስነው ፔንጉዊንም የሴንግዳውን ልብ ማሸነፍ ችሎ በልብስ እጥበት ስራዋም ያግዛታል። ሊሳ አሁንም በሮቦቷ ላይ ጥርጣሬ ቢኖራትም ኢት ግን ከአና ጋር ጊዜ ማሳለፍ እንደሚያስደስታት እንደሚያውቅ ነግሯት ዣን የፈጠራ ስራው የደስታ አሻንጉሊት በመሆን ረገድ እንደከሸፈ ስለደመደመ ይህም ታዳጊው ከእሷ ጋር መተኛ ስላለበት ጫና እንዲቀልለትም አድርጎት ሆኖም እሱና አና ጊዜያቸውን አብረው እያሳለፉ በእውነትም እርስ በእርስ በመደሰት አብረው ሲኖሩ እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ